በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለደብረገነት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በጠቅላላ ይህ ምስል ለሚታያችሁ የድምጽ ለሚሰማችሁ ሁሉ የልዑል እግዚአብሔር ሰላም የእመቤታችን ምልጃ የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው በሁላችን ላይ አድሮ ይኖርልን። ነገ ዕለተ ሰንበት ጥር 17 ቀን ስለሚኖረን አገልግሎት ይሆናል። እንደምታውቁት በተለያዩ ስቴቶች የድንገተኛ ማስጠንቀቂያዎች እየተሰጡ ታያላችሁ። ስለዚህ ነገ ድንገት ነርተን እንመጣለን ወይም በሌላ በትራንስፖርት እንጠቀማለን ብላችሁ ወደ ደብሩ ለመምጣት ለምታስቡ ሰዎች እጅግ አስቸጋሪ ስለሚሆን ሁላችሁም ጸሎቱን በቤታችሁ ሆናችሁ እዚህ ላይ አሁን ከታች በዲስክሪፕሽንም በሚቀመጠው ዙም ሊንክ ሁላችሁም በቤታችሁ ሆናችሁ ለአደጋ ሳትጋለጡ እግዚአብሔርን እንድትማጸኑ በቤታችሁ ሆናችሁ የሚሰጠውን ጸሎት በካህናቱ የሚቀርበውን ሁሉ ስብሐተ ነግ ኪዳኑንም ሁሉንም ባላችሁበት በቤታችሁ በጸሎታችሁ ስፍራ ሆናችሁ እንድትከታተሉ ስትከታተሉ ደግሞ በዙሙ ሊንክ ከከፈታችሁ በኋላ ድምጹን እየሰማችሁ እናንተ ልክ በቤተ መቅደስ እንደምትቆሙት በፍርሃት በጸሎት ቤታችሁ ሆናችሁ ጸሎት ቤት የሌላችሁም ባላችሁበት ስፍራ ሆናችሁ መንፈሳችሁን ወደ እግዚአብሔር አድርጋችሁ ተዘጋጅታችሁ ጸሎቱን መከታተል ይኖርባችኋል። እንግዲህ ይሄም እንደተባለው የመብራት መጥፋት ካላጋጠመን በስተቀረ በዚህ መልክ የነገው ጸሎት ይካሄዳል። ስለዚህ ይሄንን በመረዳት ሁላችሁም እንደ አምላክ ፍቃድ ነገ እንነዳለን ብላችሁ እንዳታስቡ። የሚወራው በጣም አደገኛ እንደሚሆን ነው። እስኖ የሚወርደው በተለይ አሁን ወደ ሌሊቱ ላይ 100% ነው የሚባለው። ስቶርም አለው፣ ፍሪዚንግ ሬን ይኖራል። እነዚህ ሁሉ ተደባብረው ተደማምረው ተጨማምረው መንገዱን ሁሉ አደገኛ ስለሚያደርጉት ይሄ የሰማችሁት ነገር ስለሆነ በአገሩ ላይ ያለ ጉዳይ ስለሆነ እንግዲህ ለዚህ ሰንበት በቀጥታ ስርጭት በጸሎቱ እንድትሳተፉ ይሄንን መልእክት ወደ እናንተ እንዲደርስ ቤተክርስቲያኑ ስለተነጋገረ ይሄንን እንድታቁት ነው። የደብረገነት መድኃኔ ዓለም ምእመናን ነገ በቀጥታ በዙም ሊንኩ ገብታችሁ እንድትከታተሉ ይሁን። በተረፈ ይሄ ጊዜ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትምህርት ማስጠንቀቂያ ያስታውሰናል። እርሱም እንዲህ የሚለው ነው፣ ሽሽታችሁ በሰንበት ወይም በክረምት እንዳይሆን ጸልዩ ይላል። እንደ ትርጓሜው
በሰንበት መንገድ አይኬድም፣ በክረምትም ወንዝ ይሞላል፣ መሻገር አይቻልም። ስለዚህ መዓት ፈጥኖ ይመጣል፣ መከራ ፈጥኖ ይደርሳል ነው። አሁን ይህን ስናስብ እግዚአብሔር ብሎ ምንም ነገር ከሌለ በቤተ መቅደሱ እንገናኛለን። እንደተባለው ደግሞ እንደዚህ አስቸጋሪ የአየር ንብረት ከተከሰተ መንዳትም ስለማይቻል መንገዱም ስለማይጠረግ ከየቤቱ መውጣትም ስለማይቻል ምክንያቱም ቀኑን ሙሉ ስለሚወርድ ከሌሊቱ ጀምሮ ባለንበት እግዚአብሔርን ልንማጸን እንችላለን። በዚህ አጋጣሚ ግን እንዲህ አይነት ነገሮች ሲከሰቱ ተመልከቱ ምን ያህል እንዴት አስቸጋሪ እንደሚሆን። ስለዚህ ሽሽታችሁ በሰንበት ወይ በክረምት ቀን እንዳይሆን ጸልዩ፣ መከራ እንዳይመጣባችሁ፣ ፈተና እንዳይመጣባችሁ የሚለው እጅግ እንዴት አይነት ከባድ እንደሆነ ተመልከቱ። መቼም ሱቆቹን አይታችኋቸዋል። ትልልቅ የገበያ ቦታዎችን አይታችኋል። እነ ኮስኮ፣ እነ ቢጄስ፣ እነ ሆል ፉድስ ሌሎችም ምን ያህል እንዴት ሰው እንደሚረባረብ ሌላ መዓት ቢመጣብን ምን ልንሆን ነው? ሰውን እንደሚበላው እኮ እጅግ አስጨናቂ ሰዓት ነው። እጅግ ከባድ ሰዓት ነው። እጅግ አስከፊ ሰዓት ነው። ከዚህ ከትንሹ ነገር ማየት ይቻላል። ስለዚህ ሽሽታችሁ በሰንበት ወይም በክረምት እንዳይሆን መንገድ የሚመራም የለም። ዶፍ ነው፣ ዝናብ ነው፣ ጎርፍ ነው፣ መሻገር አይቻልም፣ ጭቃ ነው፣ መራመድ አይቻልም። ስለዚህ አሁን በእንዲህ አይነት ሁኔታዎች መውጣት አይቻልም። ወዴት መሄድ ይቻላል? ወዴት መሸሽ ይቻላል? ስለዚህ ይሄ ደግሞ የተፈጥሮ ነው። እግዚአብሔር ራሱ የሚያዘው ነው። የሚያዘንበው እሱ ነው። ፀሐይ የሚያወጣው እሱ ነው። በረዶ የሚያደርገው እሱ ነው። እያጠቃቀነ ያወርደዋል ይላል። እያጠቃቀነ ያወርደዋል። ስለዚህ በዚህ ላይ ባለቤቱ እግዚአብሔር ስለሆነ እኛ ሁልጊዜ በጸሎታችን ደጉን ነገር እንዲያደርግልን ነው። በዚህ ሰዓት አስቡት። መንገድ ላይ ቤት የሌላቸው ሰዎች አሉ። ሆምለስ ሆነው ያሉ አሉ። ወደ ሸልተር ወደ መጠለያ እንኳን ለመግባት ጥሩ አስተሳሰብ ድንገት ህመምና ደዌ ዝንጋኤ ገብቶ ይሄን ሁሉ የማያውቁ ሰዎች ይኖር። ለዚህ ነው ሰውን እንዲያይ ጎረቤቱ እንዲመለከት የተለያዩ ነገሮች አሉትና በዚህ ሰዓት ክርስቲያኖች ውሃ የሌላቸው ሰዎች ድንገት ቤት ውስጥ ሊኖሩ ይችላሉ። ምግብ የሌላቸው ሰዎች ቤት ውስጥ ሊኖሩ ይችላሉ። 2 ቀን 3 ቀን መንቀሳቀስ የማይቻልበት ነገር ያጋጥማልና ይሄን ነው ወደፊት እንደው እንዲህ አይነት ነገሮች ከመምጣታቸው በፊት ራሱ መመካከር፣ መነጋገር፣ የተጨነቁና የተቸገሩ ሰዎችን ሁሉ ማየት የሚያስፈልግበት እንደሆነ ይሄ ትልቅ ትምህርት ይሰጠናል። ሽሽታችሁ በሰንበት ወይም በክረምት እንዳይሆን አጥብቃችሁ ጸልዩ፣ ወደ ፈተና እንዳትገቡ ጸልዩ፣ ንበሩ ድልዋን ይክሙ፣ ተዘጋጅታችሁ ኑሩ ይላል። ለዚህ አሁን ሰው ለቤቱ ለ2 ቀን ለ3 ቀን እንኳን ያለውን ስለ ምግብ ሲዘጋጅ፣ ስለሚጠጣው ሲዘጋጅ፣ ስለምን ሲዘጋጅ የግድ ነው። አዎ መዘጋጀት አለበት። ስጋ ነው፣ እግዚአብሔር የፈጠረውን ስጋ ነው፣ መዘጋጀት አለበት። ግን ለሰማይ መንግስትስ ምን ያህል ተዘጋጅተናል የሚለውን ማሰብ ያስፈልጋል። ስጋውን ደሙን በልተናል ሆይ? ወደ መቅደሱ ስጋውን ደሙን ለመብላት ሮጠናል ሆይ? ሄደናል ሆይ? አያችሁ፣ አንዳንድ ጊዜ እኮ ነገሮችን በዚህ መልክ ማየትም ጥሩ ነው። እንዲህ አይነት ነገሮች ሲከሰቱ እኮ ትምህርት ይሰጡናል። ወደ እግዚአብሔር መንግስት ለመግባት ወደ ሰማይ ቤት ለመግባት ምን ያህል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ይሄንን ስጋውና ደሙን ስለ ነፍሳችን በልተናል ወይ? አያችሁ፣ ለስጋችን ያደረግነውን ለስጋችን እንለብሳለን፣ ለስጋችን እንሯሯጣለን። ይሄው ባዶ ሆኑ፣ ስቶሮች ባዶ ሆኑ፣ ውሃ የለም፣ እንቁላል የለም፣ ዳቦ የለም፣ ሌላ ነገር ባዶ እስከሚሆን ድረስ ነው በላዩ እየተጨመረ። እርግጥ አገሩም አሜሪካ መሆኑ አያችሁ። ግን እኛ ስለ ነፍሳችን ምን ያህል አስበናል የሚለውን በደንብ እንድታስተውሉት ይሄንን እፈልጋለሁኝ። እግዚአብሔር ሁሉን ነገር መልካም ያድርግልን፣ ቀላል ያድርግልን፣ ማንም አይጎዳብን፣ ለዓለሙ ሰላም ይስጥልን፣ ለሀገራችን ለኢትዮጵያም ሰላሙን ይስጥልን፣ የነደደውን እሳት ያጥፋልን። ነገ እዚህ በምታገኙት የዙም ሊንክ መሰረት የጠዋቱን ጸሎት ካህናቱ ሲያደርጉ ትከታተላላችሁ። እቤታችሁ ሆናችሁ ነው። ወደ ቤተክርስቲያን መምጣት አያስፈልጋችሁም። መንገዱም አያስሄዳችሁም። አየሩም አይፈቅድላችሁም። እንደው ድንገት ወጣችሁ መንገድ ላይ እንዳትቀሩ ይሄንን መልእክት
በቤተ ክርስቲያናችን ማስተላለፍ ስላለብን እንድታውቁት ነው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ነገ በቀጥታ ስርጭት ነው የምንገናኘው። በዙም ሊንክ ነው ይደርሳችኋል። በተረፈ ግን እግዚአብሔር ሁሉን መልካም ያድርግልን። የምትለምኑትን ሁሉ የልቦናችሁን መሻት ይፈጽም። እመብርሃን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ለደብረ ገነት መድኃኔዓለም አንጋፋው ደብር ምእመናን የተላለፈ መልእክት ነው። ሌሎቻችሁም በዚህ አጋጣሚ ትምህርት ታገኙበታላችሁ። እግዚአብሔር በረድኤት በቸርነት ከሁላችን ጋር ይሁን። አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ።